ማለት ነው። ጎልድ ታረግና እዚህ ጋር ደግሞ ትልቅዬ እንደዚህ አይነት የሆነ ነገር አድርጋ ትመጣለች። ከዛም ጋይስ እዚህ ላይ ትደረድራለች። ከዛም እዚህ ላይ ደግሞ ዳንቴሏን ትታውን ደግሞ እንደዚህ ታረጋ አውቃቸው እቺ አንገት የሌላ ሴት ነው እንደዚህ አድርጋ ትመጣለች። መከራዋን ትበላለች ጋይስ። የሆነ ሰውዬ ብቻ ታምዳለች ብሏታል መሰለኝ። በቃ ዘነጥሽ ነው ዝነጣሽ ሲጨንቅ ጋይስ፣ ዝነጧ ሲጨንቅ አንዳንድ ሰው ዘንጦ ይጨንቃል ጋይስ። ዘንጫለሁ ብሎ መጥቶ ይጨንቃቸዋል። እንዴ ማለት በቃ ነፍሳችሁንም እቺ አንገት የሌላት እግዚአብሔር ከምትኖረው እዚህ ልጆቿን የላከች ሴት አቀቻ እንዴ ጋይስ እዚህ የሆነ ኮፒያን አድርጋ ትመጣለች። ከዛ ሊፕስቲክ ጋይስ ዘንጣ ትጨንቃለች። ዘንጫለሁ ብላ ትጨንቀኛለች። ሳያት ገና ሪከርዷን ሳየው ማለት ነው። እንዴ በጣም ነው የምትጨንቂው። አንገት የሌለው ሰው ቢዘንጥ ማያምርበት መመኘኝ አይስዌር ጋር ባይዘዌ ስትዘንጪ ስታወሪ እጅህን ስታወራጭ ምናምን እንደዚህ ያምራል። ጣት የሌለው እንደዚህ ምናምን እንትን የሚገፋ እጅ እንደዚህ ኧረ በዛ ላይ ኧረ ማይ ጉድነስ ጂሰስ ክራይስት ጋይስ አይስዌር ጋር የምሬን እኮ ነው። ስትዘንጡም እኮ ስታወሩ እንደዚህ ብላችሁ ይኸውላችሁ፣ አያችሁ አሁን ዘንጣችሁ ስትመጡ ጆሮ ጌጣችሁን ጥልጥል ነው አይደለ? እዚህ ጋር ይመጣል። አያችሁ እንደዚህ ይመጣል። ይሲ ውበት ከዛ ስትወራጩ ራሱ እና ምናምን ስትሉ ይሁት ጋይስ ዝንጥ እንዲያርጋ ሂማኑ ቢጉን ምኑ ይሄ ጆሮ ጌጥ አንገቷ ላይ ደራርባ ጆሮ ጌጥ አድርጋ ሊፕስቲኩን ቀዩን ተቀብታ መጣ እንዲህ ብላ ካሜራ ጋር ኡፍ። አንዳንድ ሰው ዘንጦም ይጨንቃል። ታው ዩ አንደርስታንድ ጋይስ እንደዛ ለማስደም ደግሞ ይረስችው አንተ አባ ጨጓሪ ጭፉንዬ አንተ እናት ቤት የለችም። ያን ቪዲዮ ላኩልኝ ጋይስ። አረ ቪዲዮ ላኩልኝ በእናትህ አንተ ጋይስ። ያ ነው እንጂ ያዛ የቢራቢሮ ፋሚሊ የማይወዳት ቢራቢሮ ነው የማይወዳት። እንደውም ሲያማት ምናምን ያላትን ምናምን አትሆንም መጥፎ ሴት ናት ምናምን ብሎ ለሰው የጻፈውን ያነበብኩበት ሰውዬ ስሙ ማን ነበረ? ይሄን ቴክስት የጻፍኩበት ሰውዬ ማለት ነው። ያነበብኩበት ሰውዬ ኬኳ ስርዓት ቡርቴ ይዘሻት ውጪ ቡርቴ ይሄ ሰውዬ ስሙ ማን ነበረ ጋይስ? ቆይ ቡርቴ አደራሽ ልጄ እንዳትታይ። ቆይ የታል ቴክስቱ በማሬ? ይሄ ሰውዬ በጣም ባለጌ ናት። ብዙ የማታውቁት ነገር አለ ያለው ሰውዬ አውቃችሁት? ስታር ነው ብላክ ምናምን የሚባለው አውቃችሁት? እሱ ሰውዬ አንተ ሰውዬ ግን አልሞት ዋይ ተጋዳይና ከኔ ጋር። እኔ ግን ማለት ነው እንዳንተ አይነት ደግሞ ሸታም የአራት ልጆች አባት ሲያስጠላ። እኔ ግን ማለት ነው እኔ አሁን ጋይስ ይሄ ህዝብ እኮ ስለማያውቅ እኮ እኔ እግዚአብሔር ምስክሬ ነው፣ ችግር የለውም። እኔ ሳለ ሚካኤል መስሜ ጥጥ ነው ሲጀመር። ግን ይሄ ህዝቡ ያስቀኛል። አብሶ ሚዲያ ላይ ያለ ሰው የዛኔ እኔ ትዝ ካላችሁ የዛኔ ሱባኤ የነበረኝ ጊዜ 5 ቀን ሲወራጭብኝ የነበረ ጊዜ እሱ አይደለ ወጥቶ ስለኔ ቪዲዮ ሲሰራ የነበረው። ከዛም መልስ መለስኩለት። አባት ነህ ልጆችን አሳድግ ጊዜ ስጥ ምናምን ብየው ምንም እንኳን አላልኩትም። ከዛም መጣና ቅድስት ማርያም ድንግል ማርያም ትድፋኝና የመቤቴን ፋሲካን ዳግማ ትንሳኤን ምናምን ወንድ ልጅ ደግሞ ደም ስሩ እስኪገታተር እለፊ ቶሎ እንዳትታይ ልጄ እንዳትታይ ቶሎ በይ አስቀምጫ ድንግል ማርያምን ኬኳዬ ፍቅር ድንግል ማርያምን እና ድንግል አምጪው ዘመን እሺ ሂጂ ለፊት ኬኳን እዚህ ጋር አስቀምጫት ልጄን እዚህ ጋር ቡርቴ ነይ ልጄ የኔ ጣፋጭ ለምን ማሪ ነው ታምጣልሽ አሳይዳ ኬኳ እኮ ይኸው ሰጂ ሂጂ ቡርቴ
እሺ ሰጃ ኬኳ ቁጭ በይ ወንበሩ ላይ እዚህ እንዳትመጪ እዚህ ትገቢያለሽ ኬኳ እዛ ቁጭ በይ ወንበር ስበሽ እሺ አመሰግናለሁ እሺ መድኃኒዓለም እሺ ይበልሽ እሺ እወድሻለሁ እሺ የኔ ፍቅር እሺ የኔ ጣፋጭ ኮፊዋን አድርጊላት ከዛም የዛኔ ሲሰድበኝ ምናምን አልነበረ ቤተሰብ ከዛም ሰደበኝ መለስኩለት ምናምን ከዛም አንተ ግን ማለት ነው የ25 ዓመት ልጅ እንደውም 21 ዓመት ብያቅልዬ የለ ነበር የ25 ትልልቅ ልጆች ኑሮክ የ16 ዓመት ልጅ ኑሮክ ምናምን በዚህ ደረጃ ግን ትልቅዬ የአራት ልጆች አባቱ ነው ወይ ሸታም አባቱ ስትሆን አይከብድም ብላክ ስታር ግን የምር ግን አይስዌር ከጅሰስን የምሬ ነው ወይ ለምን እንደዚህ አይነት የወረደና የረከሰ ወሬ ታወራለህ አይስዌር የምሬ ነው አይስዌር ብሎ በጣም ነው የሚያስጠላው አይኖ ዩ በቃ አይኖ በጣም በቃ ለመፈመስ የምታረገው ጥረት ምናምን ነው ኢትስ ኦኬ ግን በጣም ነው የሚለብረው በጣም በዚህ ደረጃ ምንድነው ማለት ከፈላም በዚህ ደረጃ ውሸት አማችሁን እሺ ጥሩ አይደለም ፈጣሪ የሚባል ነገር አምላክ የሚባል ጌታ አለ ከላይ ሆኖ የሚሰማና በመጀመሪያ ደረጃ ምን ያህል ውሸታም እንደሆንክና በጣም የሚያስቀኝ ነገር ይሄ ሶሻል ሚዲያ ላይ ያለ በጫጮ ሰው ወይም ደግሞ ተከታይ ምንም አይምሮ የሌለው ሰው እንደሆነ የምታውቀው ቁጭ ብሎ ሲያወራላቸው ያምኑታል ለጠበቃ 500 ሺህ ብር ምን ነው አገራችን እኮ መንግስት ያለባትና ህግ ያለበት ሀገር ላይ ነው ማን ነው ለጠበቃ 500 ሺህ ብር ኬዝን ለሚያዝ ብሎ 500 ሺህ ብር የጠየቀክ በመጀመሪያ ደረጃ አለ እንዴ በ500 ሺህ ብር ኬዝ የሚይዝ አለ ጋይስ ኢትዮጵያ ላይ ማለት እኔ ግራ ስለገባኝ ከዛም ደረቱን ነፍቶ ቪዲዮ ላይ መጥቶ እኔ አው ሞክረሃል ማንን እንዳናገርክም እነግርሃለሁ ከማጋም ግንኙነት እንዳለ እነግርሃለሁ ኬኳ አረፍ እንጂ ማሬ በፍጹም ያው ዛጋ ነው ከማን ጋር ግንኙነት እንዳለ ማንን እንዳወራህም እነግርሃለሁ ባይዘው እና በዚህ ደረጃ ራስን እንዴት አድርገህ እንደምታስበው ራሱ ባል እናትሽ ድፍት ልጄ ድፍት ለኔ እናት እና በጣም ስለገረመኝ ነው ጋይስ ማለት እናንተም በምን እንደምታስቡት ምናምን እኔ አይሩ ነው እዛው ቁጭ ብላችሁ እንዴት አይምሯችሁ እንዴት እንደሚል አላውቅም ስርስ ብሎ እዚህ ቲክቶክ ላለው አፕ ላይ ላለው ጀለፈፍ ተከታዮቹ ምን እንዳለ ታውቃላችሁ ጋይስ እኔ ሊያሾን ከሰዓት አስቤ ነበረ እና ፋይሉን አጠናቅሬ ይዤ ጠበቃና ግሬ ከዛም እንደዚህ ብለውኝ ምናምን አንተ አሜሪካ ተቀምጠ እኔ ስትናገረኝ ያናገርከው ጠበቃ ስለኔስ መብት አልነገረህም እንዴ ከዛም ደግሞ ያናገርከው ጠበቃ ደግሞ ምን አይነት ጠበቃ ቢሆን ነው ምን አይነት ጠበቃ ቢሆን ነው 500 ሺህ ብር የጠየቀክ እያጭበረበረ ነው ማለት ጠበቃ አጭበርባሪ ነው እያልክ ነው አልገባኝም 500 ሺህ ብር ምን አይነት ኬዝ ቢኖር ነው 500 ሺህ ብር የተጠየቀው ወይም ደግሞ በ500 ሺህ ብር ዲል ያደረከው በዚህ ደረጃ ቁጭ ብለህ ስታወራ ይሄ ራሱ እኮ ስም ማጥፋት ነው የማይባለውን ነገር አንተ ትክክል አድርገህ ከፍ ዝቅ እያልክ መነጽርህን እያወለክ ስለምታወራና በስሎ ሞሽን ስለምትናገር ከዚህ ይጀምራል ያንተ ውሸታምነት በቤተሰብ ብያለሁ በልጆች እናት ከዛም በኋላ ደግሞ ሶሻል ሚዲያ ላይ በምትጀነጅናቸው ጊፍት እየሰጠ በምታታለላቸው ሴቶች በዚህ ሁሉ ማንነትን ማወቅ ይቻላል 500 ሺህ ብር አናግሬ ሊያሾን ለከሳል ምን አይነት ቡትርፍ ነክ በእናትክ ምን አይነት ቡትርፍ ነክ ባይዘዌ ልንገራችሁ ጋይስ ስለ ጠበቃ ወይንም ደግሞ ስለ ጠበቃ ስትይዙ ስለማታውቁ ሰዎች ካላችሁ ዲል ስታደርጉ ኬዛችሁ በሁሉም ኬዝ ይለያያል ሲቀጥል ደግሞ ማለት ነው በዚህ ደረጃ የሚጠየቀው በጣም በሚሊየን የሆኑ ኬዞች ሲሆኑ ትላልቅ ባለ ድርጅት ባለ ምናምን እንደዚህ አይነት ኬዝ ያላቸው ጠበቆች ልትይዙ ትችላላችሁ አንድ ሶሻል ሚዲያ ላይ ኢንፍሉዌንሰር የሆነችልሽ እከሳታለሁ ብሎ ሚዲያ ላይ ተናግራኛለች ብሎ ለመጣ ሰው 600 ሺህ ብር ጠበቃ ጠየቀኝ ብሎ ደረቱን ነፍቶ ሚዲያ ላይ ሲያወራ ወረባከ ምናምን ትላላችሁ ጋይስ ማለት እናንተ ራሳችሁ በጣም ታስቃላችሁ በዚህ ደረጃ ነው
ህዝቡን የምታታልለው። በዚህ ደረጃ ነው የምትቀደደው። በዚህ ደረጃ ነው የምትንቦተረፈው። አንተ ሚዲያ ላይ ወጥተህ እኔ ስትናገረኝ እኔ ደግሞ ለአንተ የሚገባህን የመለስኩልህ እኮ ቤት ተቀምጣ አርፈ ተዘግተ ከሶሻል ሚዲያ ርቀ ምንም ሳታደርግ ዝም ብዬ መልስ አልመለስኩልህም። ስድብም አይደለም መልስ ነው የሰጠው። ሪያሊቲውን ህይወትን የነገርኩህ ሳልደርስብህ ደርሰብኝ ነው። ከዛም ትመጣና እኔ እንደዚህ ብዬ ከዛ ቢደሱን እንደዚህ ብዬ ምናምን ራስህን ትራክ ላይ አድረ ትራክ ላይ ውለ ከህዝቡ ጋር ሶሻል ሚዲያ ላይ ምንም አይነት ግንኙነት የሌለኝ ሰው ነኝ፣ ማንም አያውቀኝም፣ ፐርሰናሊቲ ወጥቶ ሚዲያ ላይ ተዋረድኩኝ ብላ አንቧቸርክ። ምን ነው ፂምን እያበጠርክ አይደለ ሚዲያ ላይ መተወር የምታወራው? ቅሌታ፣ የአባት ቅሌታ። የምሬን እኮ ነው። ለወለድካቸው ልጆች ጊዜ ስጥ ማለት ለአንተ ስድብ ነው። ከዛም አንተ እኮ መተህ ስለኔ ምን ስትል ነበረ? ከዚች ተሳዳቢ ሴት መውለድ ከዚች ልጇን እንዲያደርገች ስትል ምን ነው? ያንተ የፈጣሪ ቃል ነው? ያንተ የመልአክ ቃል ነው? የኔ መልስ የሰይጣን መልስ ነው።